ገንዘብ ይዛል ጭራሽ አንቺ ደግሞ ማነሽ? አንተ ማነሽ? ለምን ያስገባችኋል? ማነሽ? ኦኬ ለዛ ነው 3 አመት ሙሉ አንድ ቀን ነክታኝ ማታውቅ ደመድባቱ ነውና እየቀረጸ ወጥ እስኪ ያንዳሉ ነገር ስሙት። ይሄ ጭካኔ ምን እንደምረጋጋው ያለችኝ አንተ እህቴን እኮ ነው የገደልካት። አላወኩሽም። ባሌ እኮ ነው የ80 ባሌ 3 አመት ባሌ እኮ እዚህ እንዴት ልትመጪሻለሽ? ማነሽ? ቆይ ለምን አስገባችኋት? እናንተ አንቺ ስለምደቅታውሪ ያሞታችን ዞሮ ዞሮ እያየክ ነው አንተ ለቅዲና እየደበደብካት ነው። ሂሩቴ ተረጋጊ። ደግሞ ያወራል እንዴ አንተ ተጫወትክብኝ። ተረጋጊ። አተ ዝም ቁመታ ያለ እንዴ አንቺ ማይጅሻለሁ። አዳምጪኝ። እኔ እኮ ምን እንዳስነካኝ ሁላ ማውቀው ነገር የለም። ምንድነው የምታወሪው? ማለት ምንድነው የምታወሪው? ማውራማ የምታውቀው ነገር ያወራ ያለው ያመታት ደግሞ እየተዋረሰ መጣ። የቤተሰቦቼን ሀብት ተጫወትክበት። በመጨረሻ ያው አመንሽ አይደል? እያንዳንዱን ነገር እኔ መጀመሪያ አምስልሽ ነበር። ያው ሂሩቴ እንደሱ አይደል? እሱን አይደል ማመን ያለሽ? ምንም እንድታስረዳኝ ቁጭ አልፈልግም። አትንካኝ። ምንም እንድታስረዳኝ እንዳቀነባበርክ ሙሉ ገንዘብ ይዛል ጭራሽ አንቺ ደግሞ ማነሽ? አንተ ማነሽ? ለምን ያስገባችኋል? ማነሽ? ተረጋጊ። ቆይ መጣችኝ እኮ ማነሽ? እኔ ማስቀመጣ እንደሱ አይደለም። ቆይ ማነሽ ትለኛለህ? ማነሽ? እንዴት ልትመጪቻለሽ? በምን አወቅሽ? አልነገረሽ? የ3 አመት የ80 ሚስቱ ነኝ እና ምን አገባኝ? የማን ሚስት? ተረጋጊ። ቆይ አልገባሽም። ማነሽ? አትንካኝ ደግሞ። ቆይ ተው። አንቺ ምን ታወሪው? ስለ ሚስት ነው የምታወሪው? ቆይ እንደሱ አይደለም። ማነሽ? ቆይ ለምን አስገባችኋት? እናንተ አንቺ ስለምትቆሪው ያሞታችሽ መቅደስ ሰዓት እሱ አይደለችም። ቆይ እኔ ላስረዳሽ። አንተ የሰማው ቀላት እንካይ ለማናት ማናት መቅደስ ማለት አዳምጪኝ። ሀዘን ቤት ነው የመጣሽው? ይህ ለቅሶ ቤት ነው። ለቅሶ ላይ ነው ያለ ነው። ተረጋጊ። ምንድን ነው? ባሌ ነው። አብርሃም ባሌ ነው። አልገባሽም? እሺ አሳዩኝ። አንቺ ከውጭ ሀገር የተቀበለሽ ከውጭ ሀገር መቅደስ አንቺ ነሽ አይደለው? ማናት መቅደስ? መቅደስ ማናት? እየጠየኩህ እኮ ነው። መቅደስ ማለት እህት ናት። ምን ታርግሽ? አንቺ ዞር በይልኝ። አንቺ ምገድልሻለሁ። ምንድን ነው? አረጋጋት። ቁጭ በሉ። ቆይ ማነች? እሷ ማለት ቁጭ በይና እንነጋገር። እዚህ ልመጭ ቻልሽ? ባሌ እኮ ነው የ80 ባሌ 3 አመት ባሌ እኮ እዚህ እንዴት ልትመጪ ቻልሽ? አንተ ያረኩልን ነገር ሁሉ ረስታው ነው። ቆይ አይደለም። ይኸውልሽ ተረጋጊ። ምንድነው የምረጋጋው? ምን ልረጋጋ? ሀዘን ላይ ነው ያለ ነው። ባለቤቴ ሞታ ሀዘን ላይ ነው ያለ ነው። እና እሱ እዚህ ምን ይሰራል? ተከታትዬ እኮ ነው የመጣሁት። እኮ ያንቺ ባል ነው። እስኪ መቅደስ ማነች? አሳየኝ። መቅደስ ማሳየኝ። መቅደስ ሞታለች። መቅደስ ማለት የኔ ፍቅረኛ ነበረች፣ ሚስቴ ነበረች። ሞታለች። እሷ ሞታ ለእሱ ተቀምጠን የመጣሽው ምን ልታረጊ መተሽ ነው? ቁጭ አለ። ምን ልታረጊ መተሽ ነው? ይኸውልህ ማነሽ? ይሄ ሰውዬ ይሄ አስመሳይ ሰውዬ ባሌ ነው። ባሌ 3 አመት ሙሉ ለምንድን ነው የምረጋጋው? እሺ እንዴት ልረጋጋ? እንድረጋጋ ፈለግ? አንተ ሌባ። ነገሮቹ የተገጣጠሙ መጡ። ወይኔ መጀመሪያ ጭራሽ ያንተ መጫወቻ አለሁን? ያንተ መጫወቻ አለሁን? ማን አሳየሽ? ቆይ በወደድኩህ ባፈቀርኩህ የችግር ቀን በደረስኩልህ አባትክን ባሳከምኩልህ ለኔ ይሄ ነው ውለታዬ። ምንድነው ያ የምትለው? የምትናገሪው ነገር ግን እያወቅሽ ነው? እያወቅኩ ነው በደንብ። ያስተዋልሽ ነው? አዎ የምትበላው ገንዘብ አልበቃ አለ። ቁጭ አድርጌ በቀለብኩህ ለኔ ውለታዬ ይሄ መልስ ነው? 3 አመት ሙሉ አንተን በተስፋ በጠበቅኩህ ታውቃለህ። ተረጋጊ። እሺ ተረጋጊ። አሁን ምንድነው? አይደለም ለምን መጣሽ እዚህ? ማናሳየሽ? እንዴት እዚህ እንዳላወቅሽ?
ይኸውልህ እኔ አውቃለሁ ይኸውልህ ይቅርታ ለቅሶ ቤት ስለበጠበጥኩኝ ይቅርታ ግን ይሄ ሰውዬ ውሽማ እንዳለው እርግጠኛ ነኝ ምክንያቱም ቤት ይወጣል ያድራል ውጪ ያድራል ቤት አያድርም እና ስራ ነው ቤት ቢያድርም እንኳን ከኔ ጋር አይተኛም እና ይሄ ሰውዬ ባለው ምንድነው 3 አመት ሙሉ እንኳን ቀን ከኔ ጋር ተኝቶ ያውቃል ምንድነው እሷ ያለሽ ውሸቴ ነው እኔን ትዳሬ ለመመተት የነበረው አንተን እንጂ እኔንም ህይወት የምትበጠብጠው እዚህ በመሃል ድራማ ያወራል እንጂ አንተ ተጫወትክብኝ ተረጋጊ አንተ ምንድነው ለቁመታ ያለ እንዴ ምን አይነት ሰው ተረጋጊ አንተ ለልጁ ሊዳረከኝ አይደል አንተ ለልጁ ምንድነው ምን አርግ ነው የምትለኝ ዞር በልኝ በቃ እስኪ ንገሪኝ ከመቅደስ ጋር ምንድነው መቅደስ የምትባል ሽሙ እንዳለች ወቃለሁ እንዴት አወቅሽ ተከታትያለሁ በደንብ አድርጌ ነው ተከታተልኩት አይውልህ እኔ ምን እንደሆንኩኝ አላውቅም በቃ በዛ ሰዓት ሳየው ሌላ ሴት ጋር እንደሚሄድ ሳይ ቤቴ አሳምኜ ራሴን እኮ ነው የምገባው በቃ እከተለዋለሁ ሄዳል የሆነ ቦታ ሄዳል አይደለ ከዛ አየዋለሁ የሚሰራውን ስራ የሚያደርጋቸው ነገሮች አያለሁ አሳምኜ ራሴን ዛሬ ወደ ቤተሰቦቼ እመለሳለሁ ብዬ እንዴት እንደሆነ አላውቅም ቤት ገብቼ ከሱ ጋር ስር በጠመጥ ነው ራሴን ማገኘው እኔ እኮ ምን እንዳስነካኝ ሁላ ማቀው ነገር የለም ማለት ምንድነው የምታወሪው ማወራውማ የምታውቀው ነገር ያወራለው ምን ማለት ነው ከየት ነው የመጣሽው ሀዘን ቤት እኮ ነው የቤታችን ጉድ ደግሞ እንዴት ጭራሽ አየር ላይ አደባባይ ላይ ተወጣ ኦኬ ለዛ ነው 3 አመት ሙሉ አንድ ቀን ነክታኝ ማታውቀው ለዛ ነው አራቴ ተረጋጊ የሚገርምህ ነገር እኮ ምን እንደሚያደርግ ታውቃለህ የትም ሲሄድ ይውላል የትም ሲሄድ ያድራል ይመጣል ደግሞ መቅደስ እያለ ይጣራል በእንቅልፉ ኮኮ ያውና ደግሞ የሆነ ቋንቋ አለ የምታወራው እኔ የማላውቀው የሆነ የምትሰራው ስራ አለ እንግሊዘኛ ይሁን ምንኛ ይሁን የሆነ የማወራው ቋንቋ አለ እንደሱ አባቴ ሆይ ምን ይጣጣስ ነው ይሄን ሁሉ አሁን እዚህ ማውራት ተገቢ ነው ሻውን ወደ ቤት ሂጂ ሀዘን ቤት ነው ያለን እናቴ እኮ ነግራኝ ነበር መጀመሪያ በቃ አንተ እንደማትሆነ ነግራኝ ነበር እኔ ነኝ አልሰማልኳት ወደ ቤት ሂጂ በቤታችን እኛ የቤታችንን ጣጣ ዘውን ጨርሳለን የምን ቤት አስረዳሻለሁ የምን ቤት ያስኩ እኮ እጅ ከፍንጅ እኮ ያስኩ የምን ቤት ስለምን ቤት ነው የምታወራው ይሄው እሱ ጓደኛዬ ነው እኔ ማላውቀው ጓደኛ 3 አመት ሙሉ አብሬ ስቆይ ማላውቀው ጓደኛ ምን አይነት ጓደኛ ነው ያለው እኮ አዳምጪኛ አንተ ማዳመጥ አልፈልግም እስከዛሬ አዳመጥኩ ይበቃኛል እሱ የልብ ጓደኛዬ ነው የልብ ጓደኛ ነው እና እንዴት ነው ታዲያ መቅደስ ደግሞ የሱ ባለቤት ነች ኧረ እባክህ ሀዘኗን ነገረኝ እኔን ጨዋታ ማምን ይመስልሃል እንዴ ይሄ ጨዋታ አይደለም ትክክለኛ ነገር ነው ሀዘኗን ነገረኝ ይሄው ሀዘን ቤት ቁጭ ብዬ ነው ያሉት እሺ ሷስ ማናት እሷ ደግሞ የመቅደስ እህት ነች እሺ የመቅደስ እህት ከሆነች እሱ የመቅደስ ባል ከሆነ ለምን ነው አንተ መቅደስን በእንቅልፍ ልብ የምትጠራት እንዴ ማሞታ ሲነግረኝ ነው አይደለም ማሞታን የሰማከው ዛሬ ከሆነ ስንት አመት ሆነክ እኮ መቅደስ ስትል ወዲያው እንደተጋባን ጀምሮ እኮ ነው መቅደስ የምትለው በስልክ ብታወራ መቅደስ ነው አንተ ሳታየኝም ቴክስት ሳይ መቅደስ ነው የተለያየ ነገር ወጣ የምታወራው ስልክ ከጀርባ የምታወራው ሁሉ ነገር እኮ ሰማለሁ ማለት ሰማ መስላለሁ በምን አስራ እንዳስቀምጥ ልብ ጓደኛ ነኝ አይደል አብራም ታዲያ ያንተ ልብ ጓደኛ አው ያው ነገራት እንጂ መቅደስን ሸውደ ራሱ እኔ ላይ ቀየርካት በጣም ጓደኛው ከመሆነ አንፃር የመጀመሪያው ሚዜ ራሱ ነው የነበረው ስንጋባኔና መቅደስ አይደል ታዲያ አስረዳት እንደው እሱ ልጅነቴን ተጫወትክበት አይደለም እንደሱ የቤተሰቦቼን ሀብት ተጫወትክበት እንዴ ከምንም ነበር ያነሱ ሀብት ማለት ለምንድነው እንደዚህ ምን ማለት ነው ሀብት ማለት እንዴ ምን ነው ልትክድሩ እኮ አገር የሚያውቀው እኮ ጉዳይ ነው ልትክድሩ አሁን ይሄን እዚህ ማውራት ተገቢ አይደለም ለምንድነው ተገቢ ያለው ነው የምን ቤት ብለህ እንዳትመጣ ቤት የለም ቤት እኮ የኔ ነው አይደል እንዴ የቤተሰቦቼ ቤት እኮ ነው በቤተሰቦቼ ቤት እኮ ነው ተንሰራፍተህ የምትኖረው እኮ ፍቅራችን ሚዳራ ልትበትኙ ነው አንተ ሰውዬ ልታሳብደኝ ነው እንዳላማ አትወጂኝ ማለት ነው እንደምወድህማ እኮ ስለምታውቀው እንደዚህ የምትጫወትብኝ አይደል ለምን አንተ እዚህ ጉዳይ አለ የትኛው ጉዳይ ነው ጉዳይን አብረን በቤታችን ውስጥ ጻባችን እኔ ካንተ ጋር ከዚህ በኋላ ካንተ ጋር አላደርገው መቅደስ እስከ ዛሬ በቀኛል ከእድሜ ላይ እኮ 3 አመት ቀንሰሃል ስሚኝ
መቅደስ ከቤተሰቦች አራርቀኛል እኮ የኔ ደግሞ ጓደኛዬ ምንድን ነው የሚያወራው ነገር ግልጽ አልሆነልኝም። ይኸውልሽ የ3 ዓመት ፍቅረኛሽ ባልሽ ነው አይደለ? እስካሁን ምንም ግንኙነት አድርጋችሁ አታውቁም። ይሄ ሊሆን የቻለበት ምክንያት የተጫወተብሽ ስለሆነ ነው። እኔ እውነታውን ልንገርሽ። የምን መጫወት ነው? ዝም በል። ጓደኝነታችንን ነገራት። ዝም ብዬ ስሰማ ተሸወድኩልህ መሰለህ እንዴ? ጓደኝነታችንን በደንብ ነገራት። እኔ እንደዳርኩ መቅደስ ያንተ ባለቤት እንደሆነች በጣም የምንዋደድ ጓደኛ ማቾች እንደሆነ ነገራት። እኔ እናንተ ማለት ታዲያ አስረዳት። ያው አሁን ይነግርሻል። እኔ ልጅቷን ሸውደ የመቅደስነት እኔ ላይ ቀየርካት። እኔ ላይ እንድትነሳ፣ እኔ ላይ እንድትጮህ፣ እኔ ላይ እንድታብድ፣ እኔ የመቅደስ ገዳይ እንደሆንኩ እንድታምን አረካት። አሁን ደግሞ የገዛ ሚስትህን እኔ ምንም እየገባኝ አይደለም። እባክህን እሱን ተው። ይኸውልሽ አንተ ንገረኝ። የመቅደስ የቀድሞ ፍቅረኛ ነበር። መቅደስ ሚስቴ ነች። እሱን ከዛሬ ውጭ አይቼው አላውቅም ማለት አልገባኝ። ይሄ የቀድሞ ፍቅረኛ አሁን የሚያወራልሽ ነገር የቀድሞ ፍቅረኛው ማለት የልጅነት ፍቅረኛውም ሳትሆን የልጅነት ጓደኛው ነበረች። ከዛ በኋላ ከቤተሰቦቿ ጋር ተጣልታ ስትመጣ አልፈልግሽም ማለት አብሬሽ አልሆንም እኔ ጋር አትሆኝ ማለት መንገድ ላይ ወደቀች። የኔ ጓደኛ አገኛት፣ አስተዋወቀን፣ ትዳር መሰረትን፣ አብረን ኖርን። አሁን ላይ ሞተች። አሁን ደግሞ ይሄ የኔና የመቅደስን ትዳር ለመበተን ላይታች ሲል የነበረ አረመኔ ጨካኝ ነው። ውሸቱን እኔ እውነታውን ልንገርሽ። መቅደስ የልጅነት ጓደኛዬ ነች። አዎ ጓደኛዬ ነች። ግን ትዳር ባለቤቱ የእሱ ነች። በቃ ስድረው ራሱ የመጀመሪያው ሚዜ እኔ ነበርኩኝ። ዝም በል በቃ አሻንጉሊት እኮ አይደለሁም። አሻንጉሊት መስላለሁ መስላለሁ? ሰው አልመስልም። እንዴት አታምኚኝ? ለምንድን ነው እንደዚህ የምትጫወትብኝ? ሁሉ ነገር ነግሬሽ እንዴት አታምኚኝ? ለምንድን ነው እንደዚህ የምትጫወትብኝ? ለምንድን ነው ወደ ቤታችን አይደለም እንደሱ አይደለም። ቆይ ኧረ ስሚኝ አይደለም እንዴ አትቁጭ ብለህ ታያለህ እንዴ? ምንድን ነው ሲያስጠላ እንውለድ እንኳን ስልህ እኮ እሱን ሁሉ ማስረዳት እቤታችን በቤታችን ይሻላል። ምንድን ነው አንተ ቁጭ ብለህ የምታየው? ና እንጂ ለምን አገልህ? አገባኝ ያለህ ልብስህን ከማቃጥለው በቃ ከማቃጥለው ውሰድ። መግዣም እንደሌለ አውቃለሁ። ከዛ ውጪ ቤት የለህም፣ ትዳር የለህም፣ ምንም ነገር የለም፣ ህይወት የለህም። አንድ ቀን 3 ዓመት ሙሉ አንድ ቀን ከኔ ጋር አንሶላ ተካፈል ማታውቅ ሰው ነው። ይሄ ደግሞ ትዳር አይደለም። ገባ? እና እኔ ደግሞ ወጣት ሴት ነኝ። እሺ አሁን እኔ ተገልጧል እና ፍቅራችንን ሜዳ ላይ ልትበትኝ ነው? ፍቅራችንን ሜዳ ላይ ልትበትኝ ነው? ፍቅር ስል እኮ የተጃጃልኩት እኔ ነኝ። አንተማ እኮ ፍቅርን ያሳየኝ ነኝ። ፍቅር አንቺ ብቻ ነሽ። ፍቅር አንቺ ብቻ ነሽ። ከአንቺ ውጪ ሌላ የማውቀው ሰው የለም። ለምን አታምኚኝም እኮ? ለዛ ነዋ ታዲያ 2-3 ልጅ አሳቀፍከኝ አይደለ? ስለምታፈቅረኝ አይደለ? እሱንማ አየነኩ። እኔ ለአንቺ ብዬ አየነኩ። ለአንቺ ብዬ ነው። እሱ ነው ደግሞ አታፍርም? አንተ ግን ምን አይነት ሰይጣን ነህ? ቆይ አታፍርም? ምንም አንጀት ያንተረጅኝ ነገር የለም። ፍቅሬ አንቺ ብቻ ነሽ። እሱንማ እኮ እያየሁ እኮ ነው። እኔ ብቻ ፍቅረኛ እንደሆንኩ እኮ እኔ ብቻ እንደምታፈቅር እኮ እያየሁ እኮ ነው። እኔ የምታውቂኝ መቼ ነው? ሙቶ ጋሽ እኮ እያደረግህ ቆይ ስሚ፣ አይታወቅም። ይኸውልሽ አቤት፣ እኔ ስሚ፣ ቆይ መጀመሪያ እኔ መቼ ነው የምታውቂኝ? እሺ ምንድን ነው የምፈልገው? 3 ዓመት ሆኖ የምታውቂኝ። ይሄን ገና ዛሬ አሁን መቶ አውርቶልሽ ታምኚዋለሽ? እሱ ምንድን ነው የምፈልገው ከእኔ? እሺ ምንድን ነው የምታሳምነኝ? ፍቅርሽን ብቻ። እኔ አንቺን ብቻ ነው የምፈልገው። እኔ ፍቅር አንቺን ብቻ ነው የምወደው። ለዛ ነው 3 ዓመት ውስጥ ጫወትብኝ የነበረው። እኔ እሱን እኮ ለአንቺ ብዬ ነው። ምን ነው ለኔ ብለህ? እኔ 3 ዓመት ሙሉ እንደዛ ያላረኩት ለአንቺ በማሰብ ነው። ክብርሽን ልጠብቅልሽ ፈልጌ። ለምን አይገባሽም አንቺ ነው ፍቅር? ለምን አትረጅኝም? እንዴት ልመነሽ? እንዴት ልመነሽ? ፍቅራችንን ነው። እኔ አሁን ይሄው እስቲ እሱን አሁን ሀዘን ላይ ነው። እኔ አንቺን ባጣሽ እንደዚህ ነው የምሆነው። ፍቅር ቁጭ በይ እንደዚህ ያለ ከአንቺ ውጭ እኔ የትም አልሄድም። አንቺ ብቻ ነሽ በቃ ህይወቴ እኮ ነሽ። ለምን አትረጂኝ? አቤት እወድሻለሁ።
ለምንድን ነው የማታምኝ? ለምንድን ነው የማትረጂ? አንተ እኮ ነው እንደዚህ እንደሆነ የምታደርገኝ። ቆይ እኔ ምን ላድርግሽ? አሁን ገና ይሄ ዛሬ ገና መጥቶ የነገርሽን ታምኚዋለሽ? በፍቅራችን ጣልቃ ሲገባብን እሺ ብለሽ ነው የምትቀበይው? አመንሽው እኮ የሚለውን ነገር እየሰማሁ አይደል እንዴ? ምን ጠብቀህ ነው? እንዲህ ነው ታዲያ ሁሉንም አሳምነህ አንድ ላይ እንዲነሱ ያደረክ የነበረው? ባለቤት እኮ ነች። ባለቤትህ ታዲያ የ3 ዓመት ፍቅረኛ እኮ ነች። አንተ ዛሬ መተህ ትዳራችንን ለመበተን ትሞክራለህ? ኧረ ይቆይ፣ ትዳራችሁማ ይቆይ፣ እንዲበተን አልፈልግም። እስኪ ሂሩትን አምጧት፣ አስገባት። እስኪ ለአስረጃት። እሷ ማለት የሱ የ3 ዓመት ባለቤቱ ነች። ስለኔ እየነገራት ነው። መቅደስ የምትባል ሴት እንደማያውቅ፣ አንደኛ ሚዜ እንደሆነ፣ የኔ ልብ ጓደኛ እንደሆነ እየነገራት ነው። እስኪ ንገራት። እኔንም እንደዛ ነበር ያታለለኝ። ማለት ያታለለኝ ማለት መቅደስ ታማለች ላሳክማት ብሎ ያለኝን ሀብት ንብረቴ ሙሉ በሙሉ የወሰደው እሱ ነው። ምን ማለት ነው? ባለቤቷ እያለ እሱ እንዴት ነው ያሳክማት? የመቅደስ እኮ የቀድሞ ፍቅረኛው ነው። ውሸት። አንተ ምን ይያት በፊት ከሆነ ነው ስለምታወራው በሙሉ አንቺና እኔ ለመለየት ነው። ውሸት በፊት ነው ወይስ ከኔ በኋላ? ይሄን ነው ማወቅ ፈልገው። የኔና ድንገርሽ በትዳራችን ጣልቃ እየገቡበት ውሸት ነው። እኔንም እየዋሸኝ ነው። ከኔ በፊት ነው። እኔ ከማግባት ከ3 ዓመት በፊት ነው። ካገባሽም በኋላ ሲያታለልሽ ነበር። ውሸት ነች። እሷንም አላውቃትም እኔ እራሱ በፍጹም። እሺ ቆይ እኔ ማንን ልበል? እኔ ነው እንዴ? እኔ ባለቤትሽ ዝም ትለዋለህ እንዴ? አላውቃትም እያለ እኮ ነው። እንዲህ ነው ሸውዶ እኔና አንቺ ላጣላ የነበረው። ገባሽ ማለት ነው? ከኤርፖርት ኮስት ተቀበለት አይቻልም እኮ እኔ ተቀበላት ተብዬ ነው። ኧረ እባክህ የዛን ሰዓት ብቻ ነው ማለት እንጂ አታውቀኝም። አላውቃትም። ይልሽ የኔ እናት እሱ ነው እህትሽን የገደላት ብሎ ከሱ ጋር ሊያጣላኝ ነበር። ከዛ እስከ ዛሬ ድረስ እሷን እያሳከምኳት ያለሁት እኔ ነኝ እያለ በየቀኑ ከኔ ገንዘብ ይወስዳል። ከዛ በስተመጨረሻ ስትሞት ስመጣ ባለቤቷ ነው መርዞ የገደላት አለኝ። በየጊዜው ነው የሚደበድባት፣ ኩላሊቷ ፌል አድርጎ ነው የሞተችው ምናምን ብሎ ያለውን የሌለውን ቀበጣጠረልኝ። አመንኩኝና እሱን ልገለው መጣሁ። ከዛ እውነታው ምንድነው? እሱ ጭራሽ አንድም ቀን መቅደስን አይቷትም ረድቷትም አግዟትም አያውቅም። ያለኝን ምን ልትል ነው? ዝም በል እንደማር የጣፈጠው ፍቅራችን ውስጥ እኔ ስሚኝ፣ እንደማር የጣፈጠው ፍቅራችን ውስጥ ሰርጎ ገቦች እየገቡብን ማን እንደሚቀናብን ያልከኝ ነው። ትዳራችን ቆይ አንቺ ዝም በይ። በትዳራችን በመሃል ገብተው ለመበታተን እንደሚፈልጉ ታውቂያለሽ አይደል? ስንቴ እንደተመለስን አይተሻላል። በዛ ውስጥ አሁን ገብተው ሊያጣሉ ነው። እኔ ስሚ ወደ ቤታችን ነው። ጭራሽ ባለትዳር መሆኑን ራሱ ማቀው ቤታችን ተረጋግተን ነው። ምንድነው የምታወራው አንቺ? ምንድነው የምትቀባጠሪው? ለምን የምትለው? ይሄ ሰው እኮ ወንጀለኛ ነው። እስኪ ዝም በል። ያንተ ስራ ወንጀለኛን አሳዶ መያዝ ነው አይደል? አመት ሙሉ እኮ ሰማሁ። አሁን ደግሞ ያው የሰማሽ ነው። ስሚ ጉድሽን ስሚ። ጠቅላላ እኔ ምንም የምነግርሽ ነገር የለም። ቆይ ምንድን ነው እያወራክ ያለው? እውነታውና እየነገርኳት ያሉት። ከዛማ እዚህ ያስጠራሁት። ከዛ ድብቅ ካሜራ እናስቀምጣለን አወጣጭው አሉኝ። ጠየቅኩት። ሙሉ በሙሉ እሱ ምንም እንደማያውቅ እና እሱ እንደገደላት ነገረኝ። እዚህ የመጣሁት ለሐዘን ነው። የምን ሐዘን? ያው እሱ ጓደኛዬ ነው። ሐዘን ላይ ቁጭ ብሎ ያለው። አንተ እኮ ይሄን ቤት ጭራሽ አታውቀውም። ይሄን ቤት ጭራሽ አያውቀውም። ጓደኛ ቆይ ከሰማይ ነው ዘነበው። እንዴት ነው የመጣው? ስልክ ሳውራ ምናምን አሰለኝ። ጓደኞቹ እንዳለ ቤት መጡ ይል እንዴ? እሱ እዚህ አልነበረም አይደለ? አልነበረም። ይልሽ የኔ እናት ሌላም ታሪክ እየፈጠርክ ነገራት። የህግ ሰው ነው ልንገርሽ፣ መርማሪ ጋዜጠኛ ነው እና እዚህ አልነበረም እያለ ደግሞ እየዋሸሽ ነው ያለው። እዚህ መኖሩን የሚያሳዩ ቪዲዮዎች አሉ፣ ያሳይሽ ከፈለግሽ። እቺ አውቃ ነው። አንቺ ምንድን ነው የምትቀበጣጥሪው? አንተ እኔንም እኮ እንደዚህ ብለህ ነው የዋሸኸኝ። አያትልሽ የምታወራውን ነገር ስሚ። ውሸቷ ፍቅር እንግዲህ ከአንድም ሁለት ሰው እየነገርሽ። ቆይ ስንት ሰው ነው የምትሏት? እንዴ እንደምታወዘጋግቧት? ልቀቅ አድርጓት እንጂ ባለቤቴ ነይ ፍቅር፣ ቤታችን አሁን እንሂድና ቁጭ ብለን ፍቅር ጠላታችን አንተ በጣም የምትወደው ሰው ያሰጡልኝ። ብዙ መነገራችሁ ነገሮች አሉ አይደለም? እኔን አታምኚኝ? አለም ወጣ አስወጡ። ያኔ መስል ለምን አታስወጡ? የምትበትኝ እኔ 3 ዓመት ነው የምታውቂኝ።
ዛሬ ገና እነዚህ መጡ ብለሽ እነዚህ እንታምኛቸው የእጅን ታገኛል። እነዚህ ሰይጣኖች እስካሁን ሰማው እስካሁን አንተ ሂሩት እኮ ነኝ አዳምጫለሁ። ማነሽ ሂሩት? ሂሩት ነኝ አውቀኸኛል አይደል? ማነሽ አንቺ ሂሩት? እንዴ ታውቅሻለሁ? ጭራሽ እየሸመጠጥከኝ ነው። ሂሩት እኮ ነኝ። ማነሽ ሂሩት? እና አላጥሽም እያልከኝ ነው። ሂሩት የምትባል ሰው አላውቅም። እኔ ፍቅረኝ ብቻ ነው የማውቀው። አየሽ አይደል? አምነሹ ቢሆን ኖሮ ዞር በይ ዞር በይ። እኔ አሁን ከባለቤቴ ጋር ነው የምፈልገው። ዞር በይ። አዎ እኔ ሂሩት የምትባል ልክ እንደሱ እኔ ሚስት ላይ ተጫውተህ አሁን አንተ ሰላም ኑሮ ልትኖር አሁን ባለቤቴን አሟታል። ተው እንጂ አንተ ወደዚህ ልቀቀኝ። አየሻ ፍቅር አየሻ እንዲህ ስላችሁ በጉልበት ቀጥ ብላችሁ ወደ ፖሊስ ጣቢያ ወሰዱልኝ። እሱይ ይኸውልሽ ፍቅር ልቀቀኝ እንጂ ምንድን ነው? እኔ ፍቅሬን ጥዬ ወዴት ነው የምሄደው? ብላችሁ ፖሊስ ጣቢያ ወሰዱልኛል። ፍቅሬን ጥዬ ወዴት ነው የምሄደው? ልቀቀኝ ልቀቀኝ እንጂ ልቀቀኝ። እንዴ ፍቅሬን ጥዬ ወዴት ነው የምሄደው? ፍቅር ዞር በይ። እማዬ አመኑሽ? አትካት እንዴ ምን አገባው በፍቅሬ? እኔ ህይወት ላይ ተጫውተህ እኮ ልቀቀኝ። እሺ ልቀቀኝ። አሁን ደግሞ ሌላ ተረኛ እያስገባህ ነው አይደል? በቃ ልቀቀኝ። መቅደስን ተጫወትክባት። አሁን ደግሞ እሷ ተረኛ ነች። መቅደስ ማለች? ኦኬ መቅደስ ልቀቀኝ። ልቀቀኝ ልቀቀኝ። እኔ ፍቅሬን ጥዬ ወዴት ነው የምሄደው? ፖሊስ ጣቢያ ትጠብቃለች። እሺ አሁን ታዲያ ከጎኗ መሆን አለብኝ። ስለዚህ ተባከባት አዎ አይደለ? ታዲያ ልቀቀውና እኔ ልግደለው። በእናትህ ቆይ ሂሩት ታረጋጋት። አንተ ጤነኛ ነህ ነው እንጂ እናንተ ምንድነው እንትን እስከዛስ መሆን ያለበት? እኔ በጣም እየተበሳጨው ነው። ሌላ ነገር ውስጥ እንድገባ ለምን እንደምታረጉ? ቆይ ለምንድን ነው የማትወጣው? በጣም እንድበሳጭ እያደረከኝ ሰውዬ። ውጣ አልኩህ አይደል እንዴ? ውጣ በቃ በቃ ላይ አልፈልግም። ዞር በል እንዳነካኝ። ቆሻሻ በዚህ ቆሻሻ ድን እንዳነካኝ። አልገባሽም? ድሮም የምንሳበት ስለሳ ነው። ይኸውልህ በኋላ ያሉትን ምናምን ልቀቀኝ። አሁን ጸብ እንድገባ እንትን እያደረከኝ እየገፋፋችሁ ምንድን ነው? ልቀቀኝ ልቀቀኝ እንጂ እንዴ ምንድን ነው አንተ? ልቀቀኝ እኔ አልለቀም። እኛ ማዘን ላይ ነው ያለነው። እሺ አይዞሽ። የሁሉ ነገር እንዲፈጠር ፈልጊያለሁ። ለዛ ነው ተጫወተብኝ። ዝም መስለኝ ነበረው እያንዳንዱ ነገር። ቆይ ሰው ቆይ የተነሳበት እንዴት ይረሳል? ያን ሁሉ ችግር ሳሳለፈው ያን ሁሉ ችግር አሳልፈው ብቻ ሳይሆን በእኔም ጭምር ነው የተጫወተው። እህቴን ያሳጣኝ። አንቺ እንኳን ምንም የደረሰብሽ ነገር የለም። መቅደስ እያለ ሲለፈልፍ የነበረው ብቻ ነው የምታዝኑት። ሚስቴ ነች። እኔስ በቁሜ እንደዚህ የተሰቃዩ አላሳዝናችሁ እኮ። ለዛም ነው ዝም መስለኝ ነበረው። እሱ ሲያወራሽ እሱ ሲናገር ዝም መስለኝ ነበረው። ለዛ ምንም ማድረግ አልቻልኩኝ። ሰዋተን ለቅሶ ላይ ሆነን ነው አንቺንም እዚህ ጋር እየተረዳንሽ ያለ ነው። ስለዚህ አንቺ ተረጋጊ በቃ። ያጋጥ እንደሱ አይደለም። እሱ ጋር ተው። ለምን አመጣሽ? አትወስዱትም ነበር እንዴ? ወዘው ለምን አልወሰዳችሁትም? ማውራው ነገር አለ። ምንድነው የምታወራው? ለምን ደው መልሳችሁ አመጣችሁ? ወደዛ ለምን አልወሰዳችሁትም ነበር? ማውራው ነገር አለ። ምንድነው የምታወራው? እኮ ቀስ በሏ። ምንድነው ያወራው? አጣትክን ከዚህ በላይ ሌላ ደግሞ ያረከው ነገር አለ? ምን አፋለ ከዚህ በኋላ ደግሞ ሌላ ተጨማሪ ነገር ልጨምርልህ ነው? ተጨማሪ ያለውን ነገር ነግራችኋለሁ። ከራሴ ላይ ትወርዳላችሁ። በቃ ሰላም ትሰጡኛላችሁ። ምንድነው ያለው ነገር የምትነግረን? መቅደስ እንዴት እንደገደልክ ልትነግረን? ሚስቴ እንዴት እንዳሳጣኝ ልትነግረኝ? መቅደስ የልጅነት ጓደኛዬ ነበረች፣ ፍቅረኛዬ ነበረች። አለቀ በቃ። እውነታውን ስሚ እሺ። በደንብ እውነታው እሱ ኢቭን ወላውላ የመጀመሪያ ቀበቶዬን ያስፈታችኝ እሷ ነች። ማለት ድንግልናዋን የሰጠችኝ እሷ ነች። ያኔ ልጅ እያለን ማለት ነው። እሱ ሌላ ታሪክ አለ። ፍቅር አንድም ቀን ነክችሽ ማላውቀው እኔ ለአንቺ በማሰብ ነው በመጸጸት። ታስብልኝ ሰው ከሆነን እህል እኮ እንበላለን እንጠጣለን አይደለም? ምን ማለት ነው? ለእኔ ስላሰብክልኝ ነው? ቆይ እንዴት ነው የምታስበው? እብድ ነህ እንዴ? እብድ እንኳን አይደለም። እንዴት ነው የሚያወራው? ግን የእነ መቅደስ ቤት መተት አለ። ያ መተት ደግሞ እየተዋረሰ መጣ። ዞሮ እኔ ጋር ደረሰ።
አሁን ደግሞ ካንቺ ጋር ግንኙነት ባረግ ምን ወልደው ደግሞ ፍሬ ደግሞ አለ ልጅ ደግሞ አለ። አንተ ጋር ምን ያገናኘዋል? እስቲ አዳምጫለሽ። መቅደስኮ ተካረለች ማለት ዝም በይ እስቲ። ለምን ተመምለው እናውራበት። ምንድነው የሚያገናኝ ከመቅደስ ጋር? አሁን ካንቺ ጋር ደግሞ ግንኙነት ካረግን ልጃችንን ስንወልድ ያመተት ደግሞ እየተባዛ ይልሄድም አንቺን በማሰብ ነው ላንቺ በማሰብ ነው ላንቺ በመቆርቆር ነው። ስለምን እያወራህ እንደሆነ ምንም እየገባኝ አይደለም። የነ መቅደስ ቤት እንደምታወራ ምንም ግልጽ አልሆነልኝም እኮ። ይኸውልሽ የነ መቅደስ ቤት ጥንቆላ አምላኪ ናቸው ወይም ደግሞ ይሄ የባዕድ አምልኮ ቤት ያላቸው ሰዎች ናቸው። ተረዳሽኛ እኮ ካንተ ጋር ምን ያገናኘዋል? መቅደስ የልጅነት ጓደኛዬ ነች፣ ፍቅረኛዬ ነች። እኮ እሱንማ ሰማሁ። ክብረ ንጽህናዋን የሰጠች ጓደኛዬ ሰማሁ። መደጋገም አይጠበቅም። አለቀ በቃ። ስለዚህ በዛ አማካኝነት ያ ባዕድ አምልኮ ወደ እኔ መጣ እኮ። በምን ምክንያት? ያው እኮ ከቤተሰብ የሚወራረስ እንደሆነ እናውቃለን። አሰሚም እንዴ ምለው እኮ እየሰማሁ ከሷ ጋር ግንኙነት በማድረጌ ወደ እኔ መጣ እያልኩሽ። እንደዚህ ይጃለ? አዎ ሚስቴን የደፈርካት አንተ ነህ። ምንም መድፈር አይደለም እሱ እንደሱ አይደለም። አትበቃኝ እንዴ ኡፍ ምን አይነት ኮን ነው ዛሬ መቅዲያውን ነገር አለች እንዴ መቅዲያውን ነገር ገደልካት እንዴ አሁን ገና ነው መቅዲያው እሺ ገባለ አሁን ነው ገና ገደልካት ግን እኮ ይሄ ነገርኩ አይደል እንዴ ምንድነው ምን አድርገህ ነው የምትለኝ? ይሄ በልጅነት ተፈጠረ ነው በቃ ታዲያ እንዴት ልታውቅ ቻልክ? ሁሉ ነገር ስለመተቱ ስለምን እንዴት ልታውቅ ቻልክ? እንዴ ፍቅረኛዬ ነበረች እኮ እና ታዲያ ለኔ እንዴት ነው የምትጠብቀኝ? እሷ እንኳን አታውቅም። እሷ እኮ አታውቅም። አሁን ሌላ ውጭ ብሎ ሸተረል ከቤተሰቦቿ ጋር ግንኙነት በቃ ነበር። ከእናቷ ጋር ግንኙነት ነበር። ከጆሮ መስከረም ጋር እንደዚህ ተብሎ እንዴት ነው የሚነገረው? እንዴት ነው ግንኙነት ይቻላል? ንገረና። እናትየዋ ለእኔ ያላቸውን ነገሮች በሙሉ አስረዱኝ ማለት። ስለዚህ ስለ ባዕድ አምልኳቸው በሙሉ ነገሩኝ። ይሄ ደግሞ እንዴት ብዬ ነው ለመቅዲ የምነግራት? መቅዲ ራሱ ስለዚህ ነገር ተጠቂ መሆኗን አታውቅም። ስለዚህ ሚስጥሯን ደብቄ ሸሽጌ ከዛ ገደልከት አቆዩዋት ማለት ነው። መጨረሻ ላይ እና ለኔስ መቼ ልነግረኝ ነበር? ይኸው ዛሬ ሰማሁሽ። ይሄ ነገር ከሷ ጋር ለምን ነው ታዲያ? ለምንስ አገባኝ ታዲያ? ይሄን ነገር ካወቅ እኔ አሻንጉሊት ነኝ አይደለም። ከዛ በኋላ የተፈጠረውን ነገር ልንገርሽ። መቅዲን ከቤተሰቦቿ ጋር ይህን ነገር ተጣልታ አባረሯት። አንድ ቀን ማታ ላይ ወደ እኔ መጣች። መጠለያ የላትም፣ መሸሸጊያ መደበቂያ የላትም፣ የምትሄድበት ዘመድ የላትም። እኔ ጋር መጣች። እቤት እንዳሳድራት አብረን እንድንኖር ጠየቀችኝ። እኔ ደግሞ በዛ ሰዓት ላይ ባለትዳር ነበርኩኝ። ገባ። ስለዚህ ለሷ እንዲያመቻታ ብዬ ውጪ አልጋ ያስኩላት። እሺ። ስለዚህ እዛ የምትፈልገውን ነገር በሙሉ በማሰብ ለሷ መደረግ ያለባቸው ነገሮች በሙሉ እያረኩኝ ላቆያት ነበር ሐሳቤ። በምን አይነትና እንዴት በሆነ መንገድ አላቅም፣ በመተቱ በምኑ እንትን ብሎ ወሰዳት። እናንተ ሁለተኛ አርገል ታስቀምጣት ነበር። ሂጂ ስጠይቅ እኔ ሆቴሉን ማን ያንን አልጋ ቤቱን ሂጂ ስጠይቅ እንዴትና በምን አይነት መንገድ እንደወጣች ራሱ እነሱ ራሱ አያውቁም። ከዛ ግን እሱን በመከታተል ደረስኩበት። አሁንም ተጨማሪ ውሸት። እውነታው ነው ይሄ። ዝም በል። ምንድን ነው እውነቱን ነው የነገርኩህ። ሰማለህ? ጓደኛዬ ጎዳና ወጥታ ነው ያገኛት። አዎ ምናልባት አልጋ ቤት አስገብታት ሊሆን ይችላል፣ ጥላትም ሊሆን ይችላል። ነገር ግን መሄጃታ ጎዳና ላይ ነው ቁጭ ብላ ያገኛት። እያለቀሰች ሻንጣዋን ይዛ አገኛት። ተዋወቃት። አይዞሽ አለሁልሽ አላት። ከዛ በኋላ ከኔ ጋር አስተዋወቃት። ካስተዋወቃት በኋላ ግን እኔም እንዳየኋት ወደድኳት፣ እሷም እንዳየችኝ የፍቅር ስሜት ነው ላይ ያደረባት። ከዛ በኋላ ነው አብረን የሆነው። አብረን ብዙ ነገሮች እናሳልፋለን ብለን ስናስብ መቅዲዬ ግን ባጭሩ ተቀጠች። ለዚህ ሁሉ መንስኤው ደግሞ
አንተ ነህ። እዚህ ህይወትህን አበላሽዋለሁ። የኔን ህይወት የሚስቴን ህይወት እንዳበላሽው ያንተን ህይወት አበላሻለሁ ማለት እንዴት እንደማበላሽ ደግሞ አሳያለሁ። ምን አይነት አውሬ ጋር ነበር ቆይ ስኖር ነበር? አንተ ጋር ነበር ሁሉ ጊዜ ያሳለፍኩት፣ ላንተ ነበር ሁሉ ዋጋ የከፈልኩት። እኔ እኮ ነኝ ላንቺ ዋጋ የከፈልኩልሽ። እንዴት አድርገህ ነው ለኔ ደግሞ ዋጋ የከፈልክልኝ? ያው አለማንካቲ ላንቺ ያለኝን ፍቅር ያሳሰብ ሁሉ ነገር ትቼ ካንተ ጋር ስጨማለቅ የነበርኩት የቤተሰቦቼን ብር እንኳን ያን ያህል ስትጫወጥበት የነበርከው እነሱ ለፍተው ያመጡትን ብር እንኳን ያን ያህል ሱማ ምንም አቅም በኔ ላይ እኮ ነው ባለቤት ባለ መኪና ይሁንከው ብርማ ያስፈልጋል ግድ ነው። እኔ ደሃ ነኝ እኮ። እሺ ከኔ ስትወስድ የነበረው ገንዘብ በቃ ብር ስለሚያስፈልገኝ ምንም አቅም ስላልነበረኝ ያንቺ ሀብት ያስፈልገኝ ነበር። ብርሽም ያስፈልገኝ ነበር። ከሷም ሀብት ወሰድክ። አዎ ከሚስቴ ደግሞ ነፍሷን ወሰድክ። በቃ ሁሉንም ስቀርባቸው የነበረው ለጥቅም ነው። እሷንም አባቴን ልታሳክምልኝ ከሷ ጋር ብሬ መሆን ነበረብኝ። ልቀቀኝ እንጂ እንዴት እንደዚህ ታደርጋለህ? ልቀቀኝ። ነገር ግን መቅዲታማ ሚስቴ ታማ እኮ ኩላሊቷን ረግጣሃት በኩላሊት በሽታ እንደሞተች አውቃለሁ። በየቀኑ ዲያሊሲስ እንድታደርግ ገንዘብ እየላኩላት እንደነበረ አውቃለሁ። ምናልባት ተሳስተሽ የስንት ስጠት እኔ አሁን መጀመሪያ አላቀሽም ስልሽ አንተ አትወቀኛ። እኔ ግን አውቃለሁ። ተሳስተሽ ነው። እኔ ግን አውቃለሁ። የመቅደስ ባል የስም መመሳሰል ነው። ስለምን መመሳሰል ነው የምታወራው? የስም መመሳሰል ሆኖ ሌላ ለቅሶ ላይ መተሽ ነው። እኔ እኮ እህቷ ነኝ፣ የመቅደስ እህት ነኝ። አረጋግጭ። ምክንያቱም የምትነግሪ ነገሮች ጠቅላላ ተቃራኒ ናቸው። ስለምን ተቃራኒ ነው የምታወራው? አብርሃም የሚባል ሰው አልሽኝ። ኩላሊቷ ታሞ ሆስፒታል ገባ። አሁንም ልታሳምነኝ ሌላ ውሸት? ጭራሽ የምትነግሪ ነገሮች ጠቅላላ ስለኔዋ መቅዲ አይደለም። በቃ እርግጠኛ ነኝ መቅዲ ያንተ አልነበረችም። ያንተ ብትሆንም አትገላትም ነበር። ይኸውልሽ ተሳስተሽ ነው የመጣሽው። መቅደስ ግርማ ጠፍታብኝ ሌላ ቤት መጣው። ሌላ መቅደስ ቤት መጣው። አዎ መቅደስ ግርማ እህቴ እኮ። ይኸውልሽ መቅደስ ግርማ የግሩም ፍቅረኛ የነበረች መጀመሪያም ጀምሮ ተሰቃይታለች፣ ታማለች። የታመመችበት ምክንያት ደግሞ እኮ በአንተ ምክንያት ነው የታመመችው። እርጉዝ ነበረች። ከዛ በኋላ ልጅ ወረደ። የወረደውን በአንተ ምክንያት ነው። ሰግረኝ የምታክ ትደበድባታለህ፣ በየቀኑ ትመታታለህ። እንደዛ እየደበደብካት ታዲያ እንዴት አትታመም? እንዴት አታስወርድ? ሊመሰክር ማአት ሰው አለ። ምክንያቱም እያንዳንዱን ነገር ያውቃል። አሁንም በእነሱ አሳብብ። እነሱ ይመሰክራ እኮ እውነታው እነሱ ይመሰክሩልኛል። እንደገደልካት ያውቃሉ። ሁሉም ሰው ያውቃል አይደለ? አውቃለሁ። ሰው ስላጣሽ በዚህ ሰዓት ላይ ንዴት ላይ ሀዘን ላይ ስለሆንሽ ሰው ስላጣች አትበል። እሷ ሰው ነበራት። ሰው እንዳልነበራት አድርጋ ያኖርካት አንተ ነህ። ሰው አጠገቧ እንዳይደርስ በስራክ በሙያክ ተማምነህ ስታስፈራራቸው የነበርከው አንተ ነህ። እኔ ቤተሰቦችን አስተውቂ እንኳን ብያት እኮ ቤተሰቦቿ ላይመጡ ይችላሉ፣ ግን አንድ እንኳን የልብ ወዳጅ ነበራት። እሱም ቢሆን እንዳይመጣ አደረግ። ከዛ በስተመጨረሻ ሁሉንም ነገር አደረግና ገደልካት። እና ይሄን ሁሉ ነገር አድርገህ ዝም የሚል ይመስልሃል? አጠገብ ቁጭ ብዬ ስላለቀስኩ ምንም ነገር ማላደርግ ነው የሚመስልህ? ልንገርህ አይደለ? ላደረግከው ነገር አንድ በአንድ ዋጋ ትከፍላለሽ። መግደል ካለብኝም ሲጣርግ እገድልሃለሁ። በእኔ እጅ ትሞታለህ። እሱ ነገር አንቺን የሚያስደስትሽ ከሆነ መቅደስን ይመልስልሻል። ንገሪው። ቢያንስ አንተን ገድዬ የእሷን ነፍስ አሳርፋለሁ። ገድዬ እሷ ታርፋለች። እሷ በሰው እጅ አይደለም የሞተችው፣ በአንተ እጅ ነው የሞተችው። በሌላ ሰው ሳይሆን በአንተ እጅ ወሯት ነው። የእናቷ የወላጅ እናቷ መንፈስ ወሯት። አሁንም ልታስተባብል እንጂ አሁንም ሌላ የሰው እጅ የለበትም የእሷ ሞት። ለኬኔ ወንድም እኔ ሁሉንም ነገር አውቃለሁ። ሁሉንም ነገር እስካሁንም ድረስ አላቅም ብዬ ስሰማት ሳዳምጥ ነበር። አብርሃም ደውይለትና ይምጣና እውነታውን ይናገር። እሱንም ልትጋለው እውነታውን ስለተናገረ በሙያ ብሎ ማስረጃ ያሳየን። ይኸውልሽ እንዲህ አድርጓል እንዲህ ሆኗል ብሎ ማስረጃ ያሳየን። ያኔ ችግር የለም። እጄን መስጠት ካለብኝ እሰጣለሁ። እጄንም ማሰጥ ምን እኔ ሲጣርጌ የምገልክ ኩሱ ይምጣና እስኪ ፊት ለፊቴ ግሩም እንደዚህ አድርጓል፣ ግሩም እንደዚህ ሆኗል ብሎ ይናገር። ጥላው ነበር አይደል? እሱ ጋር ስገባ ደውሉ፣ አብርሃም የሚለው ጋር ደውሉ። ደውል እነሱ ጋር ደውል ይምጣ። ከዛ በኋላ ችግር የለም። ቀላል ነው እኮ ምንም የምንደባበቀው ነገር